ብርሃን አጎናጽፎ በመላእክት አጅቦ እልል እያሉ መላእክት በክብር በምስጋና ገነት አስገቡት ነው አይደል የሚለው። አዳም የተፈጠረበት መሰረታዊ ነገሩ እግዚአብሔርን እያመሰገነ እግዚአብሔርን እያወደሰ በክብር በደስታ በጸጋ በልልና ዕለት ዕለት እግዚአብሔር ጋር እየተነጋገረ እንዲኖር ነበረ። መላእክት እያነጋገሩት ከመላእክት ጋር እየተነጋገረ ዕለት ዕለት ጸሎት ወደ እግዚአብሔር እያደረሰ ዕጣን እያጠነ እግዚአብሔርን እየለመነ እንዲኖር ነበረ የተፈጠረው። የሰው ተፈጥሮ ለዚህ ነው። የእግዚአብሔር ልጆች ይኸውላችሁ እግዚአብሔር 22 ፍጥረታትን ፈጠረ ካለ በኋላ ሌላውን ለአንክሮ ለተዘክሮ ነው። ለአንክሮ ለተዘክሮ ማለት ለምግበ ሥጋ ለምግበ ነፍስ ለማድነቅ የእግዚአብሔርን ፈጣሪነት የእግዚአብሔርን ቸርነት ለማድነቅ ተራራውን፣ ኮረብታውን፣ ወንዙን፣ እንስሳቱን ስንመለከት የእግዚአብሔርን ፈጣሪነት እናደንቀዋለን። እግዚአብሔር እንዴት አይነት ድንቅ አምላክ ነው! እንዴት አይነት ካሊ አምላክ ነው! እንዴት አይነት ቸር አምላክ ነው! እንዴት ሁሉ አሳምሮ ፈጠረው ብለን እናደንቀዋለን። ባጭሩ ሰውና መላእክትን ግን የፈጠረው ስሙን ቀድሰው ክብሩን ለመውረስ ነው። ይኸውላችሁ ስሙን ቀድሰው ስሙን አክብረው ስሙን አምልከው ለስሙ ሰግደው ለስሙ ተንበርክከው በስሙ ተማጽነው መንግሥተ ሰማያትን ወርሰው ለመኖር ነው። ሰው ለኃጢአት አልተፈጠረም። ሰው ለበደል አልተፈጠረም። ሰው ለጉስቁልና አልተፈጠረም። ሰው ለውርደት አልተፈጠረም። ሰው ለሞት አልተፈጠረም ነበረ። ተፈጥሯል እንዴ? ሰው ለሞት ነው የተፈጠረው? ነገር እንጂ ሰው ለሞት አልተፈጠረም። ለክብር የተፈጠረው ሰው ክብሩን ንቆ ክብሩን አዋርዶ ክብሩን ትቶ ሌላ ሥጋዊ ሐሳብ ሲፈልግ ያ የተሰጠውን ክብር ትቶ ጉስቁልና ሲወድ ሞት መጣበት፣ ታወጀበት። ሞት እኮ አልተፈጠረም። እግዚአብሔር ልጆች እግዚአብሔር እኮ ሞትን አልፈጠረም። ሰው ያመጣው እኮ ነው ሞት። እና አዳም ሲበድል ሲያጠፋ ከፈጣሪው ሲለይ ሞት ታወጀበት ማለት ነው። ይህ ሞት ደግሞ የነፍስና የሥጋ መለያየት ነው። ነፍስና ሥጋ ከተለያዩ በኋላ ነፍስ በበደለችው በደል ተቀጥታ ወደ ገሃነም ወደ ሲኦል ወርዳ በዲያብሎስ እጅ እየተቀጠቀጠች በእሳት የተቃጠለች መኖር ነው። ሥጋ ደግሞ በበደለው በደል ተቀጥቶ በመቃብር ታሽጎ ወደ አፈርነት ተቀይሮ በስብሶ ተለውጦ አፈር ሆኖ መኖር ነው። ይሄ የመጣው ከአዳም በደል በኋላ ነው። በመበደላችን ነው። የእግዚአብሔር ልጆች ይሄ ሁሉ ጥፋት ይሄ ሁሉ ትርምስ የመጣው በበደላችን ምክንያት ነው። ጽድቃችን አይደለም። ይሄ ሁሉ ጥፋት ያመጣው ኃጢአታችን ነው፣ መተላለፋችን ነው። ከእግዚአብሔር ጋር ያለን ግንኙነት ሩቅ በመሆኑ ነው። እግዚአብሔርን አለመለማመጣችን ነው። እግዚአብሔርን መርሳታችን ነው። ከሕገ እግዚአብሔር በመውጣታችን ነው ሁሉ መከራ የመጣው። ሰው ሲያጠፋ ሁልጊዜ መከራ ይመጣል። እግዚአብሔር ከመከራ ይጠብቀን። በዚህ ምክንያት እግዚአብሔር ቸር ስለሆነ የጠፋው አዳም ወድቆ እንዲቀር አልፈለገም። ምን ላድርግ? አዳም በስህተቱ በበደሉ ቢጠፋ ታዲያ እንግዲህ እኔ ጠፍቶ እንዲቀር አልተው። መቼስ ምን ላድርግ? ፍጠረኝ ሳይለኝ ፈጥሬው በአርያና በኔ አርያ በኔ አምሳል እኔን አስመስዬ ፈጥሬው እሱ ደግሞ እንደ ሥጋ በድሎ ቢጠፋ እኔ ደግሞ እንደ አምላክነቴ ቸር ነኝና ወድቆ ጠፍቶ ሙቶ ለዘላለም በሲኦል እየተቃጠለ እንዲኖር አልፈልግም ብሎ ሊያድነው ፈለገ። ሁላችንን ነው የሚያድነን። አዎ እስመ መጻ ወልደ እጓለ እመሕያው ከመ ይህስስ ዘተሐውለ። የሰው ልጅ የጠፋውን የሞተውን የጎሰቆለውን ሊያድን ሊያከብር ከሞት ወደ ሕይወት ሊያሸጋግረው መጥቷልና ይላል ቅዱስ ማቴዎስ።
እግዚአብሔር ወደዚህ ዓለም የመጣው ከጠነፋንበት ሊፈልገን፣ ከተበተንበት ሊሰበስበን፣ ከራቅንበት ሊያቀርበን፣ ከወደቅንበት ሊያነሳን፣ ከጎሰቆልንበት ሊያከብረን ነው። እግዚአብሔር መጥቶ ሰው የሆነው ለምንም አይደለም። በክርስትናችን ሕይወት ይሄን ማሰብ ያስፈልጋል እና ኢየሱስ ክርስቶስ ለአዳም አንተ ብትበድልም፣ አንተ ብትሳሳትም፣ አንተ ብትጠላኝም፣ አንተ ብትንቀኝም እኔ ግን አልተውህም አለው። 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በሜዳ ተመላልሼ በየጥቂቱ አድጌ ተጠምቄ ጾሜ ጸልዬ በመጨረሻ ላይ በመስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አድንሃለሁ፣ ወደ ክብርህ መልስሃለሁ ብሎ ቃል ገባለት። እግዚአብሔርን አመስግኑት በእውነቱ። ታዲያ እቺ ቃል የገባላት አዳምን ለማዳን፣ አዳምን ወደ ክብሩ ለመመለስ ለአዳም ቃል የገባለት ያቺ ቃል ኪዳን ድንግል ማርያም ናት። እባካችሁ ድንግል ማርያም ናት። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። እነሆ አዳም በድሎ፣ አዳም አጥፍቶ፣ አዳም ከፈጣሪው ጋር ተጣልቶ፣ አዳም በሥጋ በድሎ ከገነት ቢወጣም ከፈጣሪ ቢለይም መልሶ ከፈጣሪ ጋር እንደሚታረቅ፣ ወደ ክብሩ እንደሚመለስ፣ በክብር እንደሚኖር፣ ደስ ብሎት እንደሚኖር፣ ሐዘኑ በደስታ እንደሚቀየር ተስፋው አንቺ ነበርሽ አለ ቅዱስ አባ ሕርያቆስ። ተስፋችን ድንግል ማርያም ናት። ተስፋችን ድንግል ማርያም ናት። የመጀመሪያው እንግዲህ አዳምን መነሻው ቃል ኪዳኑ ለአዳም ቢሆንም በአዳም ቃል ኪዳን መሰረት ያመነ ሁሉ የአዳም ዘር ሁሉ የሰው ዘር ሁሉ በድንግል ማርያም የዳነ ነውና የመጀመሪያዋ ድንግል ማርያም የብዙዎች እናት መባሏ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ለሰው ልጆች ሁሉ ከአዳም ለተወለደ ዘር ሁሉ በመስቀል ላይ ተሰቅሎ ዓለምን ለማዳን የከፈለውን ዋጋ ሲገልጽ ነው። ለዚህ ለኢየሱስ ክርስቶስ በመስቀል ላይ መሰቀል ደግሞ የነገረ ድነት ድርሻዋ ያ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የተቆረሰው ሥጋ፣ የፈሰሰው ደም፣ የተቀበለው መከራ የተቀበለው ሥጋና ደም ከድንግል ማርያም የተነሳ ስለሆነ ነው። ከድንግል ማርያም የወሰደው የነገረ ድነት ድርሻዋ ኢየሱስ ክርስቶስ በተለየ አካሉ ተሰቅሎ ሥጋውን ቆረሰ፣ ደሙን አፈሰሰ፣ ዓለምን አዳነ ስንል ያ በመስቀል ላይ የተቆረሰው ሥጋ፣ በመስቀል ላይ የፈሰሰው ደም ከማን ነው? ከማን የነሳው ነው? ከድንግል ማርያም። ስለዚህ አንደኛው የመጀመሪያው የብዙዎች እናት፣ የብዙዎች መዳኛ፣ የብዙዎች መማፀኛ ያሰለት ይሄኛው ነው። እመቤታችን ድንግል ማርያም እንኳን እናታችን ሆነች። ክርስቲያኖች እንኳን እናታችን ሆነች። ማን ያድነን ነበር? ወደ ከውነው ንቀነው ወደ መጣነው ወደ ገነት ወደ መንግሥተ ሰማያት ማን ይመልሰን ነበር? ድንግል ማርያም ከአምላክን ባትወልድ እናቱ ባትሆን እናታችን ባትሆን ማን ይመልሰን ነበር? ስለዚህ የመጀመሪያው ዓለም የዳነባት ዓለም ነፃ የወጣባት ያ የ5500 ዘመን የጨለማው ሞት የጨለማው ዘመን የተሻረው በድንግል ማርያም ነው። የመጀመሪያው ይሄ ነው። ይሄን ሲገልጽ ቅዱስ ኤፍሬም ሊቃውንቱ እንደሚያመሰጥሩት አብርሃም አበ ብዙሃን ነው። አብርሃም የብዙዎች አባት እንደሆነ በዚህ በኦሪት ዘፍጥረት ምዕራፍ 17 ጀምራችሁ ስታነቡ እግዚአብሔር ለአብርሃም ተገለጠለት ካለ በኋላ እየዘረዘረ ይሄድና የብዙዎች አባት የሕዝብና የአሕዛብ አባት አደርግሃለሁ፣
ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ይሆናል ይለዋል። ስለዚህ አብርሃም የብዙዎች አባት እንደሆነ እናታችን ድንግል ማርያም ደግሞ የብዙዎች እናት ናትና በአብርሃም አባትነት ያመነ ሁሉ በድንግል ማርያም እናትነት ያምናል። በእርግጥ የአብርሃምን አባትነት የሚያምኑ የድንግል ማርያም እናትነት የማያምኑ ሰዎች አሉ። ምክንያት የሕዝብም የአሕዛብም አባት አደርግሃለሁ ብሏል። የሕዝብ አባት አደርግሃለሁ በሕዝብ በኩል ያሉት ናቸው የድንግል ማርያም እናትነት የሚያምኑት። በአሕዛብ በኩል ያሉት የድንግል ማርያም እናትነትን አያምኑምና ዞሮ ግን አብርሃም የብዙዎች አባት፣ የሕያዋን አባት፣ የነቢያት አባት መገኛቸው የቅዱሳን አባት እንደሆነ ሁሉ እመቤታችን ድንግል ማርያም ደግሞ የቅዱሳን ሁሉ የሕያዋን ሁሉ እናት ናት። እሞሙ ለኩሎሙ ሕያዋን አንቃዱ አበኪ ቅዱስ ኤፍሬም። እነሆ የሁሉም ሕያዋን የሁሉም ቅዱሳን የሁሉም ነቢያት የሁሉም ሐዋርያት የሁሉም ሊቃውንተ ሰማዕታት ደናግል መነኮሳት እናታቸው ድንግል ማርያም ሆይ ወደ አንቺ እናንጋጥጣለን ይላታል። የብዙዎች እናት ናትና ስለዚህ የመጀመሪያው ይሄን ሲገልጽ የብዙዎች ማርያም ይላታል። ይሄ ብቻ አይደለም። እንዳዋችሁ እግዚአብሔር የፈቀደውን ያህል ይህን ያህል ልግለጽ ብዬ ነው። ሁለተኛ ወደ ዛሬው ስንመጣ ብዙሃን ማርያም የሚያስብለው አንደኛው በዛሬው ዕለት በዚህ በጸሎተ ሃይማኖት በሚባለው ትርጓሜ ስንመለከት የሐዋርያው ስም ታውቁታላችሁ። በ325 የኒቅያ ጉባኤ የተባለው የዓለም አቀፍ የሊቃውንት የሊቃነ ጳጳሳት ጉባኤ የዓለም ኦርቶዶክስ ተዋሕዶ የእምነት ጉባኤ የተደረገበት ያን ታሪክ ነው። ሌላው ብዙሃን ማርያም ያስባለው ኦሪት ማነው? በመጽሐፈ ምሳሌ ምዕራፍ 8 ላይ አርዮስ ወልድ ፍጡር ነው ብሎ እንደተነሳ ታውቃላችሁ። ቤተክርስቲያናችን ከምታከብራቸው መታሰቢያ በዓላት አንደኛው ይህ ነው። በዛሬው ዕለት የሚታሰበው የሚተረከው አርዮስ የልብያ ተወላጅ ነው። የቅዱስ ጴጥሮስ ተፍጻሜተ ሰማዕት ደቀ መዝሙር ነው። ትውፊቱ እንደሚለው አርዮስ እጅግ ድምፃዊ የሆነ ቄስ፣ መልከ መልካም የሆነ ሲቀድስ፣ ሲዘምር፣ ሲያገለግል እጅግ ውበት ያለው አንደበቱ ሳይሳ ሞገስ ሲናገር አንደበቱ ላይ ማር የሚፈስ የሚመስል የተዋበ ቄስ ነበረ ይላል። እጅግም የተማረ ነበረ ይላል። ደግሞ ነገር ግን አርዮስ ከእምነት አንጻር ነገሮችን ሁሉም ያቸው ቀለል አድርጎ ነበረ። ቀለል አድርጎ የተማረው የአንጾኪያ መንፈሳዊ ኮሌጅ ትምህርት ቤት ነበር። በዓለም ላይ 2 ትምህርት ቤቶች ነበሩ በዛን ሰዓት፣ በተለይ በውጭ ዓለም የእስክንድርያ ትምህርት ቤትና የአንጾኪያ ትምህርት ቤት የሚባል። የእስክንድርያ ትምህርት ቤት መጻሕፍቶችን ምስጢረ ሥላሴን ምስጢረ ሥጋዌን እያራቀቀ እስከ ሰማይ ሰማያት ጠልቆ እስከሚሄድ ድረስ የሚያስተምር ነው። ዛሬ በሀገራችን ይሄ ሊቃውንቱ አዲስ ኪዳኑ ብሉይ ኪዳኑ መነኮሳቱ እንደሚባለው ትርጓሜ ነው። እነዛ ሊቃውንት ናቸው። አርዮስ የተማረው ደግሞ የአንጾኪያ ኮሌጅ ትምህርት ቤት ነው። ይሄኛው የእስክንድርያ ትምህርት ቤት የሊቃውንት ጉባኤ ሲሆን የሚሰጠው
ምስጢረ ሥጋ ምስጢረ ሥላሴ የሚራቀቅበት ትርጓሜ ቤት ሲሆን የአንጾኪያው ደግሞ ትንታና ነገረ መለኮት የሚባለው ላይ ምስጢራት ላይ ሳያተኩር መጽሐፍ ቅዱስን በዘመናዊ መልኩ አሰጣጥ ልክ ዛሬ ኢትዮጵያ ያሉ ኮሌጆች እንደሚሰጡት እንደዛ አይነት እና አርዮስ ምስጢራትን ያልተረዳበት መንገድ ነበረ። ወልድ ፍጡር የሚለው ይሄ ወልድ ፍጡር የሚለው በኮሌጆች አሰጣጥ ማብራሪያ ምስጢር የለው እና ትርጓሜውን በደንብ ስላልተማረ ምስጢሩን ስላላወቀው ከላይ በላይ ወልድ ፍጡር የሚለውን ብቻ ቀንጭፎ ነበበና ወልድ ፍጡር ነው ብሎ ክህደት ይዞ ተነሳ። በትርጓሜው እንደ እስክንድርያ ትምህርት ቤት በሚራቀቀ ቢማር ኑሮ ላይክድም ይችል ነበር። መጻሕፍት መቼም ቢሆን አይሳሳቱም። የእግዚአብሔር ልጆች አይሳሳቱም። መጻሕፍት አምላካዊያት ናቸው፣ የእግዚአብሔር ቃል ናቸው። ለነገር ግን የተሳሳቱ የሚመስለው ላላወቁ ሰዎች ነው። የመጻሕፍትን ትርጓሜ፣ የመጻሕፍትን ምስጢር፣ የመጻሕፍትን ዘይቤ ጠንቅቀው ላላወቁ ሰዎች መጻሕፍት እርስ በርሳቸው የሚጋጭ ይመስላሉ። አርዮስ በዛ መልኩ ነው የጠፋው። ሁላችንም ከጥፋት ያድነን። ወልድ ፍጡር የሚለውን ሐሳብ ይዞ ተነሳ። ይሄ በውጭ ዓለም አጠቃላይ ቤተክርስቲያን አወካት። የአርዮስ ክህደት፣ የአርዮስ ምንፍቅና ለብዙ አብያተ ክርስቲያናት መውደም፣ መቃጠል፣ ለብዙ ምዕመናን መጥፋት፣ መስዋዕት መሆን ደረሰ። ዋጋ አስከፈላት ቤተክርስቲያንን። በዚህ ጉዳይ ነው የመጀመሪያው ሊቃውንቱ በዘመኑ የነበረው ንጉሥ ቆስጠንጢኖስ የቅድስት እሌኒ ልጅ የቤተክርስቲያኒቷ መታወክ፣ የምዕመናን መታወክ የሀገር መታወክ ነው። የሀገር መታወክ ደግሞ ለፖለቲካውም እንደምታውቁት ነው። አገር ሰላም ካልሆነ ሁሉም አብያተ ክርስቲያናት ማንኛውም ምን ይሁን ሰላም ካልሆነ ለመንግስትም አይመችም። ዞሮ ይበላሻል፣ ነገሮች ይበላሻሉ፣ ፖለቲካው ይበላሻል አይደለም። ንጉሥ ቆስጠንጢኖስ ንጉሥ ነው፣ ጥሩ ክርስቲያን ነው፣ የእናቱ የቅድስት እሌኒ ልጅ ነው። መስቀሉን ይወዳል፣ እምነቱን ይወዳል፣ በክርስቶስ ያምናል። የመጀመሪያው ስለ እምነቱ፣ በእምነቱ በኩል የመጣው ትርምስ የተነሳው የቤተ ክርስቲያን ችግር ያሳስብ። ሁለተኛው ደግሞ ንጉሥ ስለሆነ በስልጣኑ ላይ በፖለቲካው ላይ ችግር እንዳይመጣበት ይህንን በእምነት ምክንያት የተነሳውን አለመግባባት፣ ይህንን የሰላም ማጣት ማስተካከል አለበት ነበረበት። ታሪኩ ሰፊ ነው። ጠቅለል ለማድረግ እለእስክንድሮስ የሚባለው ፓትርያርክ የቅዱስ ጴጥሮስ ተፍጻሜተ ሰባዕት ደቀ መዝሙር የእስክንድርያ ፓትርያርክ የነበረው በዘመኑ የነበረው ከንጉሱ ከቆስጠንጢኖስ ጋር ተነጋግረው ይሄ የአርዮስ ክህደት፣ ይሄ የአርዮስ ጥፋት ቤተክርስቲያንን እንደ እምነት ቤተክርስቲያንን እንደ ሀገር አንጾኪያና አካባቢዋን በንጉሥ ቆስጠንጢኖስ የምትመራውን ሀገር ሰላም እያሳጣ ስለሆነ ምዕመናን ዋጋ እያስከፈለ ስለሆነ መስተካከል አለበት በሚል ንጉሥ ቆስጠንጢኖስ ይህንን በእምነት ምክንያት የተነሳውን የሰላም መታጣት ጉዳይ ለማስተካከል አንድ ሃይማኖታዊ ጉባኤ መደረግ እንዳለበት ከፓትርያርኩ ጋር ተነጋገሩ። እንዲህ ተነጋግሮ ተመካክሮ ቢሆን ጥሩ ነው። መነጋገር ቢቻል ጥሩ ነው። በየትኛውም አጋጣሚ አይከፋም መመካከር፣ አይከፋም መዋሃድ፣ አይከፋም መስማማት፣ አይከፋም መከባበር፣ አይከፋም። ከዚህ ውጭ ያለው ምንም ሊያመጣ አይችልም። ያው ነው የምታዩት ነው። ልዩነት ለማንም አይጠቅምም። ንጉሥ ቆስጠንጢኖስ ጎበዝ ነው፣ የበሰለ ነው።
ተነጋገሩ። ሃይማኖትን ጉባኤ እንዲደረግ በመላ ዓለም የኦርቶዶክስ ተዋሕዶ ሃይማኖት የእምነት መሪዎች እንዲሰበሰቡ ነው አዋጅ ወጣው። በዚህ አዋጅ መሰረት ከመላው ዓለም እምነቱን የሚከተሉ 3343 ሊቃነ ጳጳሳት በኒቅያ ተሰበሰቡ። ጥሪ የተደረገው ሚያዝያ 21 ነበረ። ሚያዝያ 21 324 ዓመት ማለት ነው። 324 ዓመት በዚህ መሰረት ጥሪው ቀደም ብሎ የተደረገው የሩቆቹ ከመላው ዓለም ስለሆነ በዛ ሰዓት እንደ ዛሬው እንግዲህ አየር የሚባለው ፕሌን የሚባለው የለም። የሩቆቹ ባህሩን በመርከብ በጀልባ እየተሻገሩ ነው የሚመጡት። ደረቁን በእግራቸው በፈረስ በበቅሎ፣ ባህሩን ደግሞ በመርከብ በጀልባ ነው። ለመስከረም 21 እንዲደርሱ ሚያዝያ ላይ ወደ ባህር ተላለፈ። ከመላው ዓለም 3343 ሊቃነ ጳጳሳት ከመላው ዓለም በዛሬው ዕለት መስከረም 21 ቀን ንቅያ የንጉሱ ቤተ መንግስት ላይ ተሰበሰቡ፣ ተገኘው። ሁለተኛው የዛሬን በዓል ስናስብ ብዙኃን ማርያም ብለን ወይም ደግሞ መጀመሪያውን ስናስብ ይሄን ነው የሚያሳስበን። እንግዲህ ሊቃነ ጳጳሳቱ በዚህ ዕለት ተሰብስበው ለአንድ ሱባኤ ለ7 ቀን ሱባኤ ገቡ ይላል። አሁን ልብ በሉ፣ የእነዚህ ሊቃነ ጳጳሳት መሰብሰብ ትልቁ መሰረታዊ ነገር የቤተ ክርስቲያኗን ችግር ለመፍታት ነው፣ ለሌላ አይደለም። አርዮስ ያመጣውን ችግር፣ በቤተ ክርስቲያን ላይ የፈጠረውን ችግር፣ በምእመናን ላይ የፈጠረውን ችግር፣ በእግዚአብሔር ፈጣሪነት ላይ ያነሳውን ክህደት ለማስተካከል ለማስተማር ነው። እሺ ቢል መክረው ዘክረው ለመመለስ፣ ማይመለስ ከሆነ ደግሞ የመጨረሻ እንደ ቤተ ክርስቲያን ሕግ ቀኖና የመጨረሻ ማስተካከያ ለመስጠት ውሳኔ ለማስተላለፍ ነው ሊቃነ ጳጳሳት የተሰበሰቡት። ከሱባኤ በኋላ ጉባኤው ተጀመረ። ንጉሥ ቆስጠንጢኖስ ባለበት በኒቅያ ቤተ መንግስት አደባባይ ላይ ንጉሱ የራሱ ጉባኤውን በሚመራበት የጉባኤው ሊቀመንበር መሪ ሆኖ ጉባኤውን በሚመራበት ጉባኤው ተጀመረ። ይህ ጉባኤ የእምነት ጉባኤ ነው። ስለ ቤተክርስቲያን ጉባኤ የቤተክርስቲያን ጉባኤ የቤተክርስቲያኗን ችግር የሚፈታ የቤተክርስቲያኗን ችግር የሚያስተካክል ጉባኤ ነበረ። በዚህ ጊዜ ጉባኤው ተጀመረ። አርዮስ ተጠራ። ባጭሩ እምነቱን እንዲገልጽ በእነዚህ 3343 ሊቃነ ጳጳሳት የዓለም ኦርቶዶክስ ተዋሕዶ ሊቃውንት መካከል እምነቱን እንዲገልጽ መድረክ ተፈቀደለት። ከምን አንጻር ነው? ፓትርያርኩ እለእስክንድሮስ ተናገር አለው። አርዮስ ወልድ ፍጡር ያልክበት ምክንያት ከምን ተነስተህ ነው? ከምን አንብኸው ነው? ወልድ ፍጡር እንዴት አልክ? ፍጡር ማለትስ ምን ማለት ነው? ወልድ ፍጡር ነው ብለህ ስትናገር ስታስተምር ምን ማለት ነው? ወልድ ፍጡርስ እንደሆነ ከየት አመጣኸው? እስኪ ተናገር አለው። አርዮስ የማይመለስ ከዛ በፊት ኢየሱስ ክርስቶስ ለመምህሩ ለቅዱስ ጴጥሮስ ለተፍጻሜተ ሰማዕት ነግሮታል። አርዮስ ተመክሯል። የሚገርመው
እስከ ተወግዞ እስከሚለይ ድረስ ተመክሯል። ይሄኛው የመጨረሻው የዓለም ጉባኤ ነው አርዮስን አውግዞ የለየው። ከዛ በፊት ግን አርዮስ ተመክሮ ነበረ። በ319 የአካባቢ ሲኖዶስ ተደርጎ ተመክሯል። በ320 ተመክሯል። በ323 ተመክሯል። 7 ጊዜ በአካባቢ ሲኖዶስ በዛው ዙሪያ ባሉ ሊቃውንት ተመክሯል። አልመለስ ሲል መጨረሻ በ325 ዓለም አቀፍ ጉባኤ ተደርጎ ነው የተወገዘው። እና አሁንም ከዛ በፊት እንዳልኳችሁ ኢየሱስ ክርስቶስ መጥቶ ለመምህሩ ለቅዱስ ጴጥሮስ ለተፍጻሜተ ሰማዕት አርዮስ የማይመለስ መናፍቅ ስለሆነ አውግዘህ ለየው ብሎታል። በእርግጥ ኢየሱስ ክርስቶስ ተናግሯል እኮ ሰው እንደ ሰውኛ በሰው አስተሳሰብ በሰው እይታ የእኛን ድርሻ እንዋጣ ብለው ነው እንጂ ሊቃነ ጳጳሳቱ ሊቃውንቱ ኢየሱስ ክርስቶስ እኮ አርዮስ የማይመለስ መናፍቅ እንደሆነ ተናግሯል አስቀድሞ። እውነትም አልተመለሰም። እምነትህን መስክር ሲባል ተናገረ። የሚያምነውን ያን ክህደቱን ትክክለኛ አድርጎ ገለጸ። እለእስክንድሮስም ሊቁ የእስክንድሪያ ሊቅ ፓትርያርክ አፋጠ ያዘው። በነገረ ምስጢረ ሥላሴ ምስጢረ ሥጋዌ ላይ አፋጠ ያዘው። አርዮስ መጨረሻ ላይ እንዳልኳችሁ ሊመልስ አልቻለም፣ ተረታ። የአርዮስ ሁኔታው ምን ነበር ካላችሁ ወልድ ያለበት የመጀመሪያው ጥበብ ትብዬ ጥበብ ፈጠረኒ አብ ነው የሚለው ግዕዙ። ወደ ዘፍጥረት ማነው ምሳሌ 8 ላይ ጥበብ አብ ፈጠረኝ ትላለች የሚል ቃል ነው የተቀመጠው ምዕራፍ 8 ላይ። ይሄን ተነስቶ ነው ይሄን ይዞ ነው አርዮስ ጥበብ አብ እግዚአብሔር አብ ፈጠረኝ ትላለች አለና ጥበብ የተባለ ደግሞ ወልድ ነው አለና ስለዚህ ወልድ ፍጡር ነው ማለት ፈጣሪ አይደለም ፍጡር ነው ማለት ነው ብሎ ነው ይሄን ክደቱን ይዞ ተነሳ። ነገር ግን አርዮስ ጥበብ አፈጠረኝ ስትል በስጋዌ ምስጢረ ስጋዌ ሰውኛው ነው። ለምሳሌ በመስቀል ላይ አምላኬ አምላኬ ይለለ ለምን ተውከኝ ይለለ እንዲህ ያለው አምላኬ አምላኬ ብሎ በመስቀል የጮኸው እሱ አምላክ እንዳልሆነ ሌላ ረዳት አምላክ እንደሚያስፈልገው አምላኬ አምላኬ ብሎ ሌላ አምላክ መጥቶ ከተሰቀለበት ከመስቀል እንዲያወርደው የጮኸው ያ ረዳት የሚያስፈልገው ድጋፍ የሚያስፈልገው ራሱን በራሱ ማዳን ማይችለውን እግዚአብሔር ካላዳነው በስተቀር ራሱ ምንም አይነት ስልጣን የመዳን መብት የሌለውን ስጋን እንደተዋሃደ ለመግለጽ በስጋ ገንዘብ የሰው ልጆች ወደ እግዚአብሔር ምን ብለን መጮህ እንዳለብን ስርዓተ ጸሎትንም ሊያስተምረን ጭምር እንጂ በመስቀል ላይ አምላክ ብሎ ጮኸው አምላክ ሳይሆን ቀርቶ ነው። ልብ በሉ እግዚአብሔር አምላክ አይደለም እንዴ? አምላክ ነው። አምላክ ነው። ግን ሌላ ድጋፍ፣ ሌላ አዳኝ፣ ሌላ ረዳት፣ ሌላ ኃይል የሚያስፈልገው ደካማውን ስጋ ስለተዋሃደ ይሄን ደካማውን ስጋ እንደተዋሃደ ለመግለጽ ነው አምላኬ እሱን በስጋ ገንዘብ አድርጎ አምላኬ የሚለው ደግሞ እግዚአብሔር አብ አባቱን የጠራው እንጂ እሱ ከመስቀል ላይ ቢችል ቢፈቅድ እዛ ካለበት መከራ መዳን አጥቆታት አይደለም። ልብ በሉ። የመጀመሪያው እንዳልኳችሁ ስጋ መልበሱን ለመግለጽ፣ ሁለተኛ ደግሞ ለኛ በመከራ ውስጥ ስንሆን መከራ ሲያጋኘን መከራ ሲያጋጥመን ዋክ ነው። ከአብም ከመንፈስ ቅዱስም አንድም የሚያንስበት ነጥብ የለም። ያለው አብ
ዘእንበለ ወልድ ወመንፈስ ቅዱስ ወይሃሎ ወልድ ዘእንበለ ወልድ ወመንፈስ ቅዱስ ወይሃሎ መንፈስ ቅዱስ አሐተ ሰዓተ ወኢቅጽበተ ዘእንበለ አብ ወወልድ። ይኸውላችሁ አብ ያለ ወልድና ያለ መንፈስ ቅዱስ አንዲት ሰከንድ እንኳን የቆየበት ዘመን የለም። ወልድም ያለ አብና ያለ መንፈስ ቅዱስ አንዲት ዘመን የቆየበት የለም። መንፈስ ቅዱስም ያለ አብና ያለ ወልድ አንዲት ቅጽበት እንኳን ሰከንድ የቆየበት ዘመን የለም። ስለዚህ አብን ከወልድ ከመንፈስ ቅዱስ፣ ወልድን ከአብ ከመንፈስ ቅዱስ፣ መንፈስ ቅዱስን ከአብ ከወልድ መለየት አይቻልም። ግልጽ ነው እግዚአብሔር ልጆች። ስለዚህ አርዮስ ቢመረምረው እንደዚህ አይነት የወልድ ኢየሱስ ክርስቶስን ፈጣሪ ፍጡርነት ሳይሆን ፈጣሪነት በደንብ ያገኘው ነበረ። በዚህ መልኩ አላየው። አርዮስ ያሻሻልኩ መስሎት ምን አለመሰላችሁ? ወልድ ፍጡር ያልከው በምን ምክንያት ነው ሲለው፣ ወልድ ፍጡር ነው ግን አለ ፍጡርነቱ እንደ ሌሎች ተራ ፍጡር አይደለም አለ። ዝሮ ዝሮ ፍጡር ነው በሱ እይታ ለቱ ስብሐት ክብር ይግባ። ፍጡርነቱ እንደ ሌሎች ተራ ፍጡር አይደለም። ፈጣሪ ባይሆንም ከፍጡራን ከፍ ይላል። አብ እግዚአብሔር አብ መጀመሪያ ወልድን ፈጠረውና ሌላውን ፍጥረት ምን አደረገ? በወልድ ፈጠረበት አለ። ያሻሻልኩ መስሎት ነው። ለእስክንድሮስ ወዘእንበሌሁሰ አልቦ ዘኮነ ወይ ምን ነው የቅዱስ ጳውሎስ መልእክት ወንጌሉስ ቢሆን ክርስቶስ የተናገረው በሰማይም ካለው በምድርም ካለው ከተሰወረውና ከተገለጠው ረቂቁና ግዙፉ የሚታዩና የማይታየው ካለሱ በቀር የተፈጠረ የለም ይልብህ የለም እንዴ ብሎ ረታው ይላል። ሰይጣን የተረታ የወደቀ አይሆንም። ክብር ምስጋና ይድረሰው። አርዮስ በዚህ ተረትቷል። በዚህ ተረታ። በዚህ ጊዜ ሊቃነ ጳጳሳቱ በውግዘት ንጉሱ በአዋጅ ለይተው አውግዘው ለዩት ይላል። እንግዲህ ሰው ተመክሮ ተዘክሮ የማይመለስ ከሆነ መጨረሻ ተወግዞ ከቤተክርስቲያን አንድነት ከምዕመናን አንድነት እንዲለይ ማድረግ ነው። ምክንያቱም አውግዘው ለዩት። ስለዚህ ሁለተኛው ብዙኃን ማርያም ዛሬ የምናከብረው የበዓሉ መታሰቢያ ይሄን የሚመለከት ነው። አንድ ነገር ልንገራቸው እዚህ ላይ የመጀመሪያው ሊቃውንቱ 3343 ሊቃውንት ሊቃነ ጳጳሳት የተሰበሰቡበት መነሻው አርዮስ ነው። አርዮስ በወልድ ኢየሱስ ክርስቶስ ፈጣሪነት ላይ ፍጡር ብሎ የተነሳውን እሱን ለማስተካከል ነበረ። እምቢ ያለ አውግዘው ለዩት። ያው እንደ በለሷ ቆርጠው ለዩት ማለት ነው። የሚገርመው ግን ጉባኤው ላይ